ጤና ስለተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 5 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ ጥቃት፣ ዓለም ባንክና አዲሱ ክልከላ፣ የይስሙላው ሰላም ጥሪና ጠቅላይ ሚኒስትሩ፣ የፋኖ ሰማዕታት፣ የይስሙላው ኮሚሽን፣ ሐምሌ 5 እና ተወቃሾቹ፣ የአሽከርካሪዎቹ ቅሬታ፣ ረሃብና ኡጋንዳ፣ የአሜሪካ ባንዲራና ሶማሊያ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በአምባሰልና አማራ ሳይንት ግንባር በአገዛዙ ስልጣን አስጠባቂ ኃይል ላይ የተወሰደውን ወታደራዊ እርምጃ ተከትሎ ምኒልክ ዕዝ ድል መቀዳጀቱን አስታወቀ። በመካነ ሰላም አገዛዙ ንጹሐን ላይ ያነጣጠረ የከባድ መሳሪያ ጥቃት መፈጸሙ ተገልጿል። ዳር ቆመው ከመመልከት ወጥተን ሁላችንም ህልውናችን ለማስጠበቅ ልንረባረብ ይገባል በማለት የንቅናቄ ወታደራዊ ቃል አቀባይ ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወታደራዊ ቃል አቀባይ ዛሬ ሐምሌ 5 ቀን 2018 ዓ.ም ይፋ ባደረገው መረጃ ምኒልክ ዕዝ ባሰልና አማራ ሳይንት ግንባር በወሰዳቸው ወታደራዊ እርምጃዎች ድል መቀዳጀቱን ገለጸ። በመካነ ሰላም ያገዛዙ ስልጣን አስጠባቂ ጦር ህዝብ ላይ ያነጣጠረ ከባድ መሳሪያ ሲተኩስ መዋሉን ጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ በአምባሰል ግንባር የህዝቡ ጥምር ኃይሎች በጠላት ላይ የወሰዱትን እርምጃ ተከትሎ ድል መቀዳጀታቸውን የገለጸው መረጃ ምኒልክ ዕዝ ከ104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ክፍለ ጦር በጋራ በመሆን ደቡብ ወሎ ዞን አምባሰል ወረዳ ቀበሌ 015 ልዩ ስሙ ወፍጮ ቋሆ ወይም በር መጠበቂያ ላይ ዛሬ ሐምሌ 5 ቀን 2018 ከንጋቱ 2 ሰዓት ተኩል ጀምሮ በተጠና የደፈጣ ጥቃት በአገዛዙ ስልጣን አስጠባቂ ጦር ላይ ወሰደውን እርምጃ ተከትሎ ከ75 በላይ የጠላት ኃይል ሲደመሰስ ከ30 በላይ መቁሰሉን አስታውቋል። የአፋብን ወታደራዊ ቃል አቀባይ ይፋ ባደረገው በዚሁ መረጃ ከጥቃቱ የተረፈው የጠላት ኃይል የተበታተነ ሲሆን ሙትና ቁስለኛውን ለማውጣት ከመርሳና ጀነቶ አካባቢ እስከ ቀኑ 9 ሰዓት ተኩል ድረስ ወደ ህዝብ መኖሪያ ቤት በዘፈቀደ ከባድ መሳሪያ ሲተኩስ የዋለው ጠላት በአራት የኦራል ወታደራዊ ተሽከርካሪዎች ሙትና ቁስለኛውን ጭኖ ወደ መርጦና ወልዲያ ከተማ የቀረ ኃይሉ ለመፈርጠጥ መገደዱን አስታውቋል። በተመሳሳይ በዚሁ ምኒልክ ዕዝ አማራ ሳይንት ግንባር የእዙ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ አማራ ሳይንት ከደንሳ ወደ በለጩማ መስመር ልዩ ቦታው ወጀብ መገንጠያና ጎዴል ላይ ትላንት ሐምሌ 4 ቀን 2018 በሰባት ተሽከርካሪ ተጭኖ ሲጓዝ በነበረው የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት ላይ ድንገተኛ የደፈጣ ጥቃት ሰንዝሮ ድል መቀዳጀቱን አስታውቋል። በዚያው ደውጊያ ክፍለ ጦር ዘመቻ ኃላፊ ሻለቃ ወልደ ጊዮርጊስና ሻምበል አስራት የሚባሉ ያገዛዙ ወታደራዊ አዛዦች በከባድ መቁሰላቸውን አንድ ስሙ ለጊዜው ያልታወቀ መስመራዊ መኮንን ከአጃቢው ጋር መደምሰሱን ጠቅሷል። በፓትሮልና በካሶኒ ተጭኖ የነበረው በርካታ የጠላት ኃይል ሙትና ቁስለኛ መሆኑንም አስታውቋል። ይህ በእንዲህ እንዳለ ከፋኖ ጋር ገጥሞ ማሸነፍ ያቃተው ያገዛዙ ስልጣን አስጠባቂ ኃይል በመካነ ሰላምና አካባቢው በንጹሐን ላይ የከባድ መሳሪያ ጥቃት መፈጸሙን የንቅናቄው ወታደራዊ ቃል አቀባይ ዛሬ ሐምሌ 5 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በጦር ሜዳ አቅም ያጣው የፋሽስቱ አብይ አህመድ ሰራዊት በንጹሐን አርሶ አደሮችና ንብረታቸው ላይ እርምጃ መውሰዱን ቀጥሏል ያለው መረጃ የጠላት ኃይል ከመካነ ሰላም ከተማ ሆኖ ወደ ገጠር የአርሶ አደር መንደር መድፍና ሞርተር ያለማቋረጥ ሲተኩስ ውሏል ሲል ጠቅሷል። በዚህ በዛሬው ጥቃት በርካታ የአርሶ አደር ንብረት የወደመ ሲሆን የቤት እንስሳት ላይም ጭምር ጉዳት መድረሱን፣ ላብነትም አንዲት እርጉዝ ፍየል በመድፍ ተመታ ሽሏ ወጥቶ መውደቁን፣ ከዚህ ቀደም በመቅደላ ወረዳ አሶል ቀበሌ ላይም ተመሳሳይ ከባድ መሳሪያ ጥቃት ህዝብ ላይ አነጣጥሮ መፈጸሙን አስታውሷል። የአፋብን ምክትል ወታደራዊ አዛዥ ዋርካው ምሬ ወዳጆ ሰው ቢያጣ ንብረትና ቤት አያጣም በሚል ከዚህ ቀደም ማስገንዘቡን ያስታወሰው ወታደራዊ ቃል አቀባይ የአፋብን ሊቀመንበር አርበኛ ዘመነ እንዳሳስበው ጠላት በአማራ ህዝብ ላይ ልዩነት ሳያደርግ ሁለንተናዊ የጥፋት ዘመቻ እያካሄደ መሆኑን አስታውሶ በመሆኑም ዳር ቆመው ከመመልከት ወጥተን ሁላችንም ህልውናችን ለማስጠበቅ ልንረባረብ ይገባል፣ የህልውና ተጋድሎ ተጠናክሮ ይቀጥላል በማለት የአማራ ፋኖ ብሔራዊ ንቅናቄ አፋብን ወታደራዊ ቃል አቀባይ ዛሬ ሐምሌ 5 ቀን 2018 ባወጣው በዚሁ መረጃ ጥሪ አቅርበዋል። ይህ በእንዲህ እንዳለ በዚሁ ቀጠና ከጋሸና ወደ ላሊበላ ሲንቀሳቀስ በነበረው ያገዛዙ ስልጣን አስጠባቂ ሰራዊት ላይ ምኒልክ ዕዝ 303ኛ አሳምነው ኮር አካል የሆነው 19ኛ እሸት ክፍለ ጦርና 16ኛ ነብሮ ኮማንዶ ክፍለ ጦር በጋራና በቅንጅት የሰነዘሩትን ጥቃት ተከትሎ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን እዙ ባወጣው ተጨማሪ መረጃ ገልጿል። ከጋሽናና ላሊበላ ሲጓዝ በነበረው የአገዛዙ ስልጣን አስጠባቂ ጦር ላይ ገዢ ቦታ በመያዝ ልዩ ስሙ ቆጋ ወንዝ የተባለ ቦታ ላይ በተሰነዘረ በዚህ ጥቃት ከጠዋቱ 1 ሰዓት ተኩል እስከ ረፋዱ 4 ሰዓት ድረስ የጠላት ኃይል ላይ የተቀናጀ ደፈጣ ጥቃት በመሰንዘር 13 የአገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ
ከ17 በላይ መቁሰላቸውን፣ ጠላት የቀረ ኃይሉን ይዞ ወደ መጣበት ለመፈርጠጥ መገደዱን አፋብን ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ሐምሌ 5 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የዓለም ባንክ በቀጣዩ 10 ዓመታት በኢትዮጵያ ለሚከናወነው ድጋፎች የፖሊሲ ለውጥ ማድረጉን አስታወቀ። የዓለም ባንክ ከመጪው የፈረንጆቹ 2027 እስከ መጪው 2036 ለቀጣዩ 10 ዓመታት ያለውን የ10 ዓመታት የአጋርነት ማዕቀፍ ወይም ካንትሪ ፓርትነርሺፕ ፍሬምወርክ ይፋ ያደረገ ሲሆን በሚቀጥሉት 10 ዓመታትም ቅድሚያ ይሰጣቸው የነበሩ ትላልቅ ፕሮጀክቶች ሙሉ በሙሉ ከእቅዱ ውጪ ማድረጉንም አስታውቋል። የዓለም ባንክ አዲሱ ስትራቴጂ ሰነድም ትኩረቱን በዋነኛነት በየዓመቱ ወደ ስራው ዓለም ለሚቀላቀሉ ወደ 2 ሚሊዮን ገደማ የሚሆኑ ወጣቶችን የስራ እድል መፍጠር ላይ እንደሚያተኩር የገለጸ ሲሆን ግዙፍ በመንግስት የሚመሩ የኃይል ማመንጫ ፕሮጀክቶችን፣ ዋና ዋና የአስፋልት መንገዶችና የቱሪዝም ዘርፍን በቀጣዮቹ 10 ዓመታት ሙሉ በሙሉ ቅድሚያ ከሚሰጣቸው ፕሮጀክቶችም ዝርዝር ውጪ አድርጓቸዋል። የኃይል ማመንጫ ፕሮጀክቶች ከእቅድ ውጪ እንዲሆኑ የተደረጉበት ኢትዮጵያ ባለፉት ዓመታት ባደረገችው ኢንቨስትመንት በቂ በማመንጨት አቅም ስላላት ሲሆን የቱሪዝም ዘርፍ ደግሞ በኢትዮጵያ ያለው የጸጥታና የመሰረተ ልማት ሁኔታ መሻሻል እስከሚታይበት ድረስም ከዝርዝሩ ውጪ እንዲሆን ባንኩ ጠቁሟል። የከተማ አውራ ጎዳናዎችን የመገንባት እቅድም ቀርቶም በተመሳሳይ መልኩ የገጠር መንገዶችን ወደ ማስፋፋት እንዲዞር የተደረገ ሲሆን ይህም አርሶ አደሩ ምርቱን በቀላሉ ወደ ገበያ እንዲያቀርብ ለማገዝ፣ የጉምሩክ አሰራርን ለማዘመን፣ የውጭ ንግድን ለመቀነስም ያለመ አዲስ መዋቅራዊ አቅጣጫ መሆኑም ተገልጿል። ባንኩ ለቀጣዮቹ 10 ዓመታትም ዋነኛ ያላቸው እቅዶችም ያስቀመጠ ሲሆን ከኃይል ማመንጫነት ወደ ማስተላለፊያ መስመር ጥራትም አዳዲስ ማመንጫዎችን ከመገንባት ይልቅም አሁን ያለውን የኤሌክትሪክ መስመር ዝርጋታን ማስተካከል፣ የኃይል መቆራረጥን መቀነስና በሚሊዮኖች ለሚቆጠር ህዝብም የኤሌክትሪክም ኃይል ተደራሽነት አስተማማኝ ማድረግ የሚሉትም ተካተውበታል። ከዚህም በተጨማሪ የግብርና ማቀነባበሪያ፣ የአገር ውስጥ የመድኃኒት ምርትን በፖሊሲ ማሻሻያዎች፣ በፋይናንስም አቅርቦት መደገፍ እንዲሁም ተመጣጣኝ የቤት ግንባታዎችም እንደ ማህበራዊ ኃላፊነት ብቻም ሳይሆን ዝቅተኛ ክህሎት ያላቸው በርካታ ወጣቶችን በፍጥነትም ወደ ስራ ለማስገባት ጭምር መጠቀም እንደሚገባ በእቅዶቹ ውስጥ መካተታቸውም ታውቋል። ለወጣቶች የስራ እድል መፍጠር ላይ ትኩረቱን ያደረገው አዲሱ የዓለም ባንክ ስትራቴጂ የትምህርት ጥራትን፣ የክህሎት ማነስም ችግር እንቅፋት ሊሆን እንደሚችልም ስጋቱን ጠቁሟል። ጠቅላይ ሚኒስትር አብይ አህመድ ዛሬ በደብረ ማርቆስ የሰላም ተቆርቋሪ በመምሰል በአማራ ህዝብ ላይ ይፋ ጦርነት ያወጁበትን ፉከራ ወደ ጎን በማድረግ አማራን በሳቸው አስተዳደር አማራ አዲስ አበባ አትገባም በሚል በኦሮሚያ ክልል በተቀናጀ መንገድ ሆን ተብሎ ሲደረግ የነበረውን እገታ ከሽፍታ ጋር ለማገናኘት መሞከራቸው ባለፉት 8 ዓመታት ይህንን እገታ በተመለከተ በአደባባይ ለመናገር አለመሞከራቸውና ዛሬ አማራ ከትግራይ ጋር ይተባበራል ብለው ሲያስቡ አፄ ዮሐንስን እስከ መጥቀስ የሄዱበት ስጋታቸው እያስተቻ ይገኛል። ወደ አዲስ አበባ አላሻግርም ያለውን ሽፍታ በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች የተበራከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ፣ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። ጠቅላይ ሚኒስትር አብይ አህመድ በአማራ ህዝብ ላይ ጦርነት ያወጁት አማራን ትጥቅ ብቻ ሳይሆን ቀበቶ እናስፈታለን በሚል ስሌት ከ3 ዓመት በፊት ሲሆን በ3 ወር ውስጥ ትጥቅ ይፈታል የተባለው አማራ የህልውናው ስጋት የሆነው አስተዳደራቸው ስልጣን በያዙ ማግስት ሙሴ አድርጎ ያከበራቸው ህዝብን በማንነቱ ተለይቶ እንዲጨፈጨፍ ከማድረግ አልፈው አማራን አዲስ አበባ አትገባም በሚል በኦሮሚያ ክልል በተደራጀ መንገድ የክልሉ ፖሊሶች ከጀርባ አብረው በተሰለፉበት መጀመሪያ በወጣቶች ስም በኋላም በኦነግ ሸኔ ስም በተደጋጋሚ የሚፈጽሟቸው እገታዎችና ጥቃቶች ከዚህ አልፎ አማራን ትጥቅ አስፈትቶ ለመጨፍጨፍና ለመከፋፈል የወሰዱትን እርምጃ ተከትሎ ጦርነቱን ለመመከት አማራ ህዝብ ራሱን ለመከላከል የህልውና ስጋቱን ለማስወገድ በፋኖ ልጆቹ መታገል ከጀመረ በኋላ የጦርነቱን መነሻ ወደ ጎን በማድረግ አሊዶሮ ላይ በተደጋጋሚ ወደ አዲስ አበባ እንዳትሄዱ እያፈኗችሁ ያሉ ሽፍቶችን በጋራ ተባብረን ልንታገል ሲገባ ተጨማሪ ሽፍቶች ፈጥራችኋል በማለት ለአማራ ህዝብ እየታገለ የሚገኘውን ፋኖ በሽፍታነት ለመግለጽ የሞከሩ ቢሆንም ለሰላም ተቆርቋሪ ከሆኑ
በህዝብ ላይ የከፈቱትን ጦርነት በይፋ በማቆም ጦርነት ይቁም በማለታቸው በአማራ ማንነታቸው ሳቢያ ዛሬም በስር ላይ የሚገኙ የምክር ቤት አባላትና አቶ ክርስቲያን ታደለ፣ መምህርትና ጋዜጠኛ መስከረም አበራን ጨምሮ ሁሉንም የአማራ ብሔር ተወላጅ የፖለቲካ እስረኞችና ሌላው ቀርቶ የራሳቸው የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ስለ ሰላም በመናገራቸው ለግፍ እስር የተዳረጉበትን ሁኔታ በማስታወስ ጠቅላይ ሚኒስትሩ በአደባባይ ሰላም ሰላም ይላሉ። ዛሬም ለተጨማሪ ጦርነትና ጥፋት የተዘጋጁ ድንበር መጠበቅ ያለበት ስልጣን አስጠባቂ ሰራዊትና የአማራ ክልልን በጀት ለሚሊሻ ማሰልጠኛ አድማ ብተናና ፖሊስ በመዋል ዛሬም ክልሉን ከልማት ወደኋላ ያስቀሩበት ከ4.2 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ የሆኑበትን ሂደት ወደ ጎን በማድረግ የደብረ ማርቆስ አየር ማረፊያን አሰርተናል በማለት ለልማት ተቆርቋሪ መስለው መታየታቸው እያስወቀሳቸው ይገኛል። ጠቅላይ ሚኒስትሩ በአፋቸው እንደሚሉ ጦርነት የሚጠሉ ከሆነ ተጨማሪ የጦርነት ዝግጅት ከማድረግ በአማራ ህዝብ ላይ የከፈቱትን ይፋ ጦርነት እንዲያቆሙ በገለልተኛ አካል ለመደራደር እንዲዘጋጁ ያሰሯቸውን የህልናና የፖለቲካ እስረኞች እንዲፈቱ በህግና በስርዓት ለመመራት እንዲዘጋጁና ይህንን ለማድረግ ቁርጠኝነት ካላቸው በየመድረኩ ሰላም በማለት በጎን ወታደር እያሰለጠኑ ህዝብን ከመጨፍጨፍ ሊቆጠቡ ይገባል የሚሉ ወቀሳዎችም ተከትለው ቀርበዋል። ሰላም በእጅጉ አስፈላጊ ስለሆነ መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም። ጠቅላይ ሚኒስትሩ ሰሞኑን በፓርላማ በጠመንጃ ማንም አያሸንፈንም ከማለት አልፈው ከሱዳንም ሆነ ከኤርትራ ጋር መተባበር በደርግ ጊዜ ውጤት አምጥቶ ሊሆን ይችላል፣ አሁን ግን የሚያሰጋን ጉዳይ የለም በማለት ለተጨማሪ ጦርነት ያላቸውን ዝግጁነት መግለጻቸውና የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ከኦነግ ጋር በታንዛኒያ አሩሻ ሁለተኛ ዙር ድርድር በሚደረግበት ወቅት የሰላም ድርድሩን ያፈረሰው የእሳቸው ስራ አስፈጻሚ ኮሚቴ አባል የሆኑበት የኦሮሞ ብልጽግና ፓርቲ የእሳቸው መንግስት መሆኑን ስልጣን ላይ ያሉ በወቀሳ በማንሳት አዲስ አበባ ውስጥ ጦርነት ይቁም፣ ሰላም ይስፈን ያሉ የሰላማዊ ሰልፍ ጥሪ ለማድረግ አስተባባሪዎች የተባሉትን የጠቅላይ ሚኒስትሩ አስተዳደር አፍሶ ማሰሩ ተገቢ ያለመሆኑን በአደባባይ ከተቃወሙ በኋላ ከስልጣን ያነሷቸው ሲሆን አቶ ታዬ ጠቅላይ ሚኒስትሩ በንጹሐን ሞት የሚደሰቱ ጨካኝ መሆናቸውን ማወቃቸውን በተናገሩ ማግስት ተደብድበው መታሰራቸው አይዘነጋም። በኢትዮጵያ ውስጥ በተለያዩ ወንጀሎች ተጠርጥረው ለእስራት የተዳረጉ የናይጄሪያ ዜጎች ወደ አገራቸው ባለመመለሳቸው ጠበቃቸው ቅሬታቸውን አሰሙ። ኢትዮጵያና ናይጄሪያም በቅርቡ ታሳሪዎችን ለመለዋወጥ መስማማታቸው የሚታወስም ሲሆን የናይጄሪያ ታሳሪዎችን ተወካይ የሆነው ኦኬያስም የህግ ተቋም ተወካይ አብዱራም ኦኬ ለናይጄሪያው ዘሰን ጋዜጣም በሰጡትም አስተያየትም ሁለቱ ሀገራትም ታሳሪዎችን ለመለዋወጥ ስምምነት ቢደርሱም በተለያዩ ቢሮክራሲዎች ምክንያት የናይጄሪያም ታሳሪዎች ወደ አገራቸው ናይጄሪያም ተመልሰው ቅጣታቸውን በአገራቸው እንዳይቀበሉ መደረጉም እንዳሳዘናቸውም ገልጸዋል። የናይጄሪያ መንግስትም ስለ ታሳሪዎቹ አሁናዊ ሁኔታ በተመለከተ ምንም አይነት መረጃ ለዜጎቹ አልሰጠንም ያሉትም ጠበቃው ኦኬስ የኢትዮጵያ መንግስትም በበኩሉ ስለ ታሳሪዎቹ ምንነት የተበየነባቸው እስራትን በተመለከተ የተሟላ ዝርዝር ማብራሪያ ለናይጄሪያ መንግስትም ሊሰጥ ይገባልም ብለዋል። በኢትዮጵያ የሚገኙት የናይጄሪያም ታሳሪዎች ጉዳይ በአሁኑ ወቅት ምንም አይነት መረጃ የለንም ያሉትም ጠበቃው ድቅድቅ ጨለማ ውስጥ ነን በማለትም ሁኔታውንም ገልጸውታል። ባለፈው ሰኔ ወይም በፈረንጆቹ ጁን 10 2026 በኢትዮጵያና በናይጄሪያ መንግስታት መካከል የእስረኞችን ልውውጥ ስምምነት መደረጉን ያወሱትም ጠበቃው ኦኬስ ናይጄሪያውያን ታሳሪዎች እስከ መጪው ሐምሌ ወይም በፈረንጆቹ ጁላይ 30 2026 ድረስ ወደ ናይጄሪያ መመለስ ይጠበቅባቸዋል። ነገር ግን እስካሁን በቂ መረጃ አለማግኘታችን ጥርጣሬና ስጋቱን ጨምሮብናልም ሲሉ ለጋዜጣው ገልጸዋል። ጀግና አይሞትም ታሪክ ሁሌም ይዘክራል በማለት ትላንት በመራቤቴ አውራጃ የጠላትን ምሽግ በመደረማመስ አንድ ህይወታቸውን ለአማራ ህዝብ ሲል በክብር የሰው ሁለት ጀግኖችን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዛሬ ዘከረ። ክብርና መጽናናት ለአርበኛ ጸጋው ታፈሰና ለቀኛዝማች አበው አሳምረው ሰቦች ማለት ጀግና አይሞትም ታሪክ ሁሌም ይዘክራቸዋል ሲል ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ጀግና አይሞትም ታሪክ ሁሌም ይዘክራል በማለት ዛሬ ሐምሌ 5 ቀን 2018
ይፋ ባደረገው መረጃ ትላንት ሐምሌ 4 ቀን 2018 በመራቤቴ አውራጃ ላይ ቤት ወረዳ በኮላሽ ተራራማ ስፍራ በሰፈረው የጠላት ኃይል ላይ ፋኖ የወሰደው የተቀናጀና የተጠና ወታደራዊ ጥቃት ተከትሎ የጠላትን ምሽግ በመደረማመስ አርበኛ ጸጋው ታፈሰና ቀኛዝማች አቡ አሳምረው አንድ ህይወታቸውን ጭምር ለአማራ ሲሉ በክብር መሰዋታቸውን አስታውቋል። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮርናዶ ክፍለ ጦር ባደረገው የላቀ የትላንቱ ወታደራዊ ተጋድሎ ያገዛዙ ትልቅ የቁም ምሽግ ጭምር ሲሰባበር በጠላት ላይ ከፍተኛ ኪሳራ የደረሰበት ያገዛዙ ቅልብ ኮማንዶ በያለበት ክፉኛ በመመታት ለወሬ ነጋሪ እንኳን ሳይተፍ በርካታ የጠላት ኃይሎች በመደምሰስ የክብር መስዋዕትነት የተቀበሉት አርበኛ ጸጋው ታፈሰና ቀኛዝማች አቡ አሳምረው ለህዝባቸው ያላቸውን ፍቅር የገቡለትን ቃል በአንድያ ህይወታቸውን ጭምር በተግባር በመስጠት ማረጋገጣቸውን ገልጿል። እነዚህ የቁርጥ ቀን ጀግኖች በፋኖ ማዕቀፍ ውስጥ በመሆን ከ2013 ዓ.ም ጀምሮ ለአማራ ህዝብ ህልውና ክብርና መብት ሲሉ በግንባር ቀደምትነት የተሰለፉ ያዋጉ የተዋጉና ህዝብን በማደራጀት ረገድ የተዋጣላቸው የትግሉ አብሪ ኮከቦች እንደነበሩ ጠቅሷል። ዛሬም እንደ ትላንቱ በኮላሽ ጠንካራ የቁም ምሽግ ላይ ታሪክ ዘላለም ሲዘክረው የሚኖር የጀግነት ስራ ሰርቶ አልፈዋል በማለት አርበኛ ጸጋው ታፈሰ መራቤቴ ሰራዊት በማደራጀት እስከ ምስራቅ አማራ ድረስ በግንባር ቀደምትነት የተሰለፈ የታገለና ያታገለ የአማራ ቁርጥ ቀን ልጅ መሆኑን ቀኛዝማች አቡ አሳምረውም የመጀመሪያውን የአጣዬና የደራን የጠላት ከበባ ከሰበሩ አብሪ የትግል መሪዎች አንዱ ሲሆን ይመራ የነበረውን ሰራዊት ለአማራ ህዝብ ህልውና ሲባል ምርጫችን ወይ ሞት ወይ ማሸነፍ ነው በሚል መርህ ታግሎ ያታገለ ጀግና እንደነበር እዙ ባወጣው መረጃ ጠቅሷል። እነዚህ የሸንቁጥ ልጆች አባቶቻቸው ከፋሺስት ጣሊያን ጦር ጋር ታሪክ በሰሩበት ታሪካዊቷ ላይ ቤት ወረዳ ኮላሽ ሰንሰለታማ ተራራ ላይ የብልጽግናን ስልጣን አስጠባቂ ሰራዊት ካረገፉ በኋላ ውድ ህይወታቸውን በጀግነት ለአማራ ህዝብ ህልውና ሲሉ ሰውተዋል በማለት በዕለቱ የነበረው ተጋድሎ ወደር የሌለው እንደነበር ጀግኖቹ ሙሉ አንድ ሻለቃ የጠላት አየር ወለድ ያንበረከኩ በጀግነት መሃል ገብተው የቦምብ ናዳ በማውረድ ታሪክ የሰሩ ብርቅዬዎች እንደነበሩ ጠቅሷል። ምንም እንኳን እነዚህ የቁርጥ ቀን ልጆች ሙሉ ድሉ ከመጠናቀቁ በፊት ቢሰውም ያፈሯቸው ሺህ ጀግኖች ግን ዓላማቸውን አንግበው ተልኳቸውን ፈጽመዋል። የጀግኖቹ ደም በከንቱ አልቀረም። የጀመሩትና የመሩት ውጊያ በተተኪዎቹ የናደው ክፍለ ጦር አናብስቶች በተቀጣጠለ ወኔና ልዩ የመዋጋት ጥበብ ቀጥሎ በጠላት ላይ ሙሉ ለሙሉ ድምሰሳ በማድረግ መጠናቀቁን አስታውቋል። የጀግኖቹ ደም በድል መካሱን የጠቀሰው መረጃ በዕለቱ ማቲያስ ማደቦ ያገዛዙ ወታደራዊ አዛዥ ሲመራው የነበረው ጦር በጀግኖቹ ምት በኮላሽ ተራራ ላይ ተቀብሮ የብልጽግና ሹማምንቶች ሐዘን ያስቀመጠ ክስተት እንደነበር አንስቷል። ጀግና ቢወድቅም የጀመረው ዓላማና የለኮሰው የነጻነት እሳት መቼም ቢሆን አይጠፋም በማለት ለጀግኖቹ የተከበሩ ቤተሰቦች በእንዲህ አይነት የቁርጥ ቀን የህልውና ዋስትና የሆኑ ጀግኖችን ለአማራ ህዝብ ያበረከታችሁ የጀግና ወላጆችና ቤተሰቦች ሐዘናችሁ የሁላችንም ሐዘን ቢሆንም ማጸናችሁ በኩራትና በክብር ሊመሰገን ይገባዋል። ፈጣሪ ጽናቱና መጽናናቱን ይስጣችሁ ማለት ለትግል ጓዶቻቸው የአብሮነት የደምና የዓላማ ጓዶቻቸው የሆናችሁ የነጻነት ታጋዮች የጀግኖቹ መውደቅ የትግል ወኔያችሁን የሚያጠነክር የተረከባችሁትን አደራ በድል ለማጠናቀቅ ጉልበት የሚሆን ነው ሲል ገልጿል። የአማራ ህዝብ ህልውና የሚረጋገጠው በጀግኖች መስዋዕትነትና ጠላትን በየቦታው በመቅበር በመሆኑ ከትላንቱ ነገ ይበልጥ እንድትጠነክሩ ያደርጋችኋል። ጀግንነታችሁ ይቀጥል በማለት እዙ ባወጣው በዚሁ መረጃ ገልጾ ለመላው የአማራ ህዝብ ህዝባችን እነዚህን ያሉ ውድ ልጆቹን ለነጻነቱና ለህልውናው ሲል መስዋዕት እያደረገ መሆኑን በማስታወስ ታሪክ የማይረሳቸው እነዚህ ሰማዕታት የቁጭትና የድል አርማዎቻችን ናቸው በማለት የጀግኖቹ አርበኛ ጸጋው ታፈሰና የቀኛዝማች አቡ አሳምረው ስምና ታሪክ በትውልድ ልቡ ስለዘላለም ሕያው ሆኖ እንደሚኖር የሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ሐምሌ 5 ቀን 2018 ጀግኖችን ለመዘከር ባወጣው መረጃ ገልጿል። የይስሙላው ኮሚሽን ኢትዮጵያ እየመከረች ነው የሚል የሩጫ ውድድር ማዘጋጀቱ ኮሚሽኑ የገባበትን አጣብቅኝ ያሳያል ተብሏል። በቀጣዮቹ 3 ሳምንታት ኮሚሽኑ ከመላው ሀገሪቱ በአገዛዙ ይሁንታ የሰበሰባቸው ካድሬዎችና የአገዛዙን ተልዕኮ ለመፈጸም ተልዕኮ የተሰጣቸው ግለሰቦች በአገር ሽማግሌ፣ በሃይማኖት አባትና በተለያየ ማህበረሰብ ተወካይ ስም የሚያደርጉት ስብሰባ የአገዛዙን ፍላጎት ከማስፈጸም ውጭ የሀገሪቱን ፖለቲካዊ ችግር እንደማይፈታ ዛሬም በወቀሳ እየተነሳ ይገኛል። የኢትዮጵያ ሀገራዊ ምክክር ኮሚሽን የሚል ስያሜ የያዘውና የገዢው ብልጽግና ፓርቲ በተለይም የጠቅላይ ሚኒስትር አብይ አህመድ አጀንዳን ለማስፈጸም የተቋቋመው በሳቸው ፍላጎት እየተመራ የሚገኘው ገለልተኛ ያልሆነው ኮሚሽን ከጊዜ ወደ ጊዜ የሚያደርጋቸው እንቅስቃሴዎች ግራ የሚያጋባ አስቀድሞ ኮሚሽኑ ሲቋቋም ጀምሮ ገለልተኛ ለመሆኑ ሲቀርብበት የነበረውን ወቀሳ የሚያጠናክርና በቀጣዮቹ 3 ሳምንታት ከሐምሌ 8 ጀምሮ 4 ዓመት ሙሉ ሰበሰብኩት ያለውን አጀንዳና ከትላንት ጀምሮ እስከ ነገ ድረስ በሚዘልቀው የ3 ቀን
ቅድመ ምክክር ባለውና ዛሬ ደግሞ ኢትዮጵያ እየመከረች ነው የሚል የጎዳና ሩጫ በማዘጋጀት ኮሚሽኑ የሚሰራውን ግራ ተጋብቷል። ኢትዮጵያ እንድትመክር ከተፈለገ በአገሪቱ ያለው የእርስ በርስ ጦርነት እንዲቆም፣ የህሊናና የፖለቲካ እስረኞች እንዲፈቱ፣ በህዝብ ላይ ጦርነት ያወጁ ባለስልጣናት በህግ ተጠያቂ የሚሆኑበት፣ ሁሉም ወገኖች እኩል ሊወያዩ የሚችሉበት የሽግግር መንግስትና ሁሉን አቀፍ ውይይትና ድርድር ሊደረግ ይገባል የሚሉ ጥሪዎች ዛሬም በወቀሳ የተነሱ ይገኛል። ጠቅላይ ሚኒስትሩ የተወሰኑ የህገ መንግስት አንቀጾችን ለማሻሻል አዲስ አበባና ድሬዳዋን ጭምር ወደ ኦሮሚያ ክልል ለማካለል በህዝብ ውይይትና ጉባኤ ስም ይህንኑ ተልዕኮ እንዲፈጽም ለማድረግና አሁን ያለውን የፌዴራል አወቃቀር ጠቅላይ ሚኒስትሩ በሚያመቻቸው መንገድ ለማካሄድ እሳቸውና አገዛዛቸውን ፍላጎት ብቻ ለማሳካት በሀገራዊ ምክክር ስም እየተንቀሳቀሰ ያለው ቡድንና ይህንን ኮሚሽን የሚመሩ ግለሰቦች የአንድ ገዢው ብልጽግና ፓርቲ በተለይም የጠቅላይ ሚኒስትሩ አጀንዳ ለማስፈጸም እንጂ የህዝብ አጀንዳ ለማስፈጸም አልተንቀሳቀሱም። 4 ዓመት የፈጀባቸውም የጠቅላይ ሚኒስትሩ እስከ ዘንድሮ የይስሙላ ምርጫ ድረስ እድሜያቸውን ለማራዘምና ስልጣናቸውን በንግግርና ውይይት ለውጥ ይመጣል በሚል ሽፋን የሄዱበት ርቀትን የሚያሳይ የይስሙላ ምርጫውን ተከትሎ ብቻቸውን ሮጠው ያሸነፉበትን ምርጫ መሰረት አድርጎ በምርጫው የተመረጠው ኃይል የኮሚሽኑን የውይይት አጀንዳዎች ከህዝብ ውይይት በኋላ ተቀብሎ ተግባር ያደርጋል የሚል ህገወጥ አሰራር ለመከተል የሚያመቻቸውን ሂደት ኮሚሽኑ እየተከተለ መምጣቱ በተግባር ተረጋግጧል የሚሉ ወቀሳዎች ዛሬም ተከትለው ቀርበዋል። ኢትዮጵያ የምትመክር ከሆነ በህዝብ ላይ ጦርነት ያወጀው አገዛዝ ይፋ ያወጀውን ጦርነት ማቆም አለበት። የሀገሪቱን ዳር ድንበር መጠበቅ ያለበት ሰራዊት በየመንደሩ ንጹሐንን እየጨፈጨፈ በአማራ ህዝብ ላይ የተከፈተው ግልጽ ጦርነት፣ በኦሮሚያ ክልል ዛሬ የሚካሄደው ጦርነት ሊቆም ይገባል። ተጨማሪ ጦርነት ከትግራይ ጋር ለማድረግ የሚደረገው ዝግጅት መቆም አለበት። ጠቅላይ ሚኒስትሩና አስተዳደራቸው ከህግ በላይ መሆናቸው ማብቃት፣ እኩል እንደሌላው ለመወያየት መዘጋጀትና ገለልተኛ ኮሚሽን ሊቋቋም ይገባል። ሁሉንም ወገኖች ያሳተፈ በአገሪቱ ዘላቂ ሰላም ሊያመጣ የሚችል ውይይት ለማድረግ በአንድ ፓርቲ ፈቃድ በተለይም በገዢው ብልጽግና ፓርቲ ፕሬዚዳንት አብይ አህመድ ተልዕኮ የተቋቋመ የገዢው ፓርቲ ጉዳይ አስፈጻሚ ኮሚሽን የሚፈታ ችግር አይደለም የሚሉ ወቀሳዎች ዛሬ በአዲስ አበባ ኢትዮጵያ እየመከረች ነው በሚል የጎዳና ላይ ሩጫ ያዘጋጀው ኮሚሽን ተከትሎ ቅሬታዎች እየቀረቡ ይገኛል። በዚህ ኮሚሽን ሐምሌ 8 ቀን 2018 ይጀመራል የተባለው የይስሙላ ኢትዮጵያ እየመከረች ነው ጉባኤ የኢትዮጵያን ዘላቂ ፖለቲካዊ ችግር የማይፈታ ይልቁኑ ገዢው ብልጽግና ፓርቲ ተጨማሪ ዕድሜ ለማራዘም የሚፈልጋቸውን አጀንዳዎች ለማስፈጸም የወጠነው ስልት ቢሆንም ቅቡልነት እንደሌለው ከወዲሁ የሚቀርበው ወቀሳ ተጠናክሮ ቀጥሏል። በስር ላይ ከሚገኙት የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል ጸሐፊ መምህርትና ጋዜጠኛ መስከረም አበራ ከ4 ዓመት በፊት ኮሚሽኑ በችኮላ በተቋቋመበት ወቅት ህወሓት በበላይነት ይቆጣጠር የነበረው ኢህአዴግ የራሱን አጀንዳ ለማስፈጸም የጠራው የ1983 የሽግግር ጉባኤን የሚያስታውስና ኦሮሞ ብልጽግና ፓርቲን በተረኝነት የሚወስደው በመሆኑ አማራ በሂደቱ ድምፁ ሊወከል እንደማይችል በአማራ ስም በዚህ የይስሙላ ኮሚሽን ውስጥ የሚሳተፉ ከድርጊታቸው እንዲቆጠቡና ኮሚሽኑ የአንድ ወገን ጉዳይ አስፈጻሚ መሆኑን በወቀሳ በሰነድ ጭምር ማጋለጡ አይዘነጋም። ከታላቁ የኢትዮጵያ ህዳሴ ግድብና የተለያዩ ወታደራዊ እርዳታዎች ጋር በተያዘም አፍቃሪ ግብጽ መሆናቸው የሚነገርላቸው አሜሪካዊ የህዝብ እንደራሴም ሴናተር ሊንዲሲ ግራሃም በድንገት አረፉ። ኢትዮጵያ በአባይ ወንዝ ላይ በገነባቸው የታላቁ ህዳሴ ግድብ ዙሪያም አሳሪናም አስገዳጅ ስምምነት መፈረም አለበት የሚለውን የፕሬዚዳንት ዶናልድ ትራምፕ አስተዳደርን አቋምን ከሚደግፉትም አፍቃሪ ግብጽም ሴናተሮች መካከል አንዱ የነበሩትም በደቡብ ካሮላይና ግዛት የሪፐብሊካኑ ሴናተር ግራሃም በትላንትናው ምሽት በድንገተኛ የልብ ህመም መሞታቸውን ቤተሰቦቻቸው ባወጡትም አጭር መግለጫም ገልጸዋል። በዚህም ፈታኝ ወቅት በጸሎትም እንዲያስቧቸው የግል ጉዳያቸውም ፕራይቬሲ እንዲጠበቅም ጠይቀዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በታላቁ የህዳሴ ግድብና የአባይ ጉዳይ ዙሪያ ዋሽንግተን በሚጓዙበት ወቅትም በቅርበት ከሚያነጋግሯቸው የአሜሪካም ተጽዕኖ ፈጣሪ ፖለቲከኞች መካከል የ71 ዓመቱ ሴናተር ሊንዲሲ ግራሃም አንዱ መሆናቸውን የተለያዩ መረጃዎች ይገልጻሉ። የውጭ ጉዳይ ሚኒስትሩ ባድር ባለፈው ዓመት በዋሽንግተን ቆይታቸው ሴናተር ሊንዲን ባገኙበት ወቅትም አገራቸው ግብጽም የውሃ ደህንነቷን ለማስጠበቅም ሁሉንም የህግ አግባቦችን እንደምትጠቀም ለሴናተሩ መግለጻቸውን ኢጂፕትም ቱዴይ በወቅቱ አስነብቦም ነበረ። የደቡብ ካሮላይና ግዛትን በመወከል ካለፉትም 23 ዓመታት ጀምሮ በሴናተር ያገለገሉት ግራሃም በሩሲያ ላይ ተጨማሪ ማዕቀብ እንዲጣል ግፊትም ማድረጋቸው አፍቃሪ እስራኤል መሆናቸው በስፋትም ይነገራል። ከዚህም እናም ከተለያዩ ወገኖች ጋር በተያዘም ከፕሬዚዳንት ትራምፕም ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁም ከዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪም ከመሳሰሉት መሪዎችም የጀግንነት የሐዘን መልእክትም ተላልፎላቸዋል። የቀድሞ ፕሬዚዳንት ጆ ባይደን
ወንድ ልጅ ሃንተር ባይደን በማህበራዊ ትስስር ኤክስ ገጻቸው ሴናተር ግርሃም ማለትም ወላጅ አባቴም ባይደንን በተመለከተም ጆ ባይደን እንደ ሰው ካላደነቃችሁም ችግር አለባችሁ ማለት ነው። ባይደን ማለት በፖለቲካ ዓለም ውስጥም ካጋጠሙ ሰዎች መካከል መልካሙ ሰው ናቸው። ጆም ፈርሃ እግዚአብሔር ያላቸው ወንድም ናቸው በማለትም የሰጡትን አስተያየትም ሁሌም አይረሳኝም። እኔ ከፕሬዚዳንት ትራምፕ በፊት ያለችውን አሜሪካንን አስባለሁ። ምክንያቱም አሜሪካ ከፕሬዚዳንት ትራምፕ በኋላም እንደምትቀጥል ስለማምን ነው በማለትም ሃንተርም ሴናተር ግርሃምን ዘክረዋል። ሴናተር ሌንዲን በኢራን በመካከለኛው ምስራቅ በሚከተሉት ወታደራዊ ፖሊሲም በርካታዎችም እንደተቿቸው ከተለያዩ የማህበራዊ ገጾች ለመረዳትም ተችሏል። ሐምሌ 5 የአማራን ቢተኝነት የጀመረበትና ዛሬም ድረስ የአማራ ሕዝብ እያደረገ ላለው ተጋድሎ መነሻ ቢሆንም ከአማራ ሕዝብ በተቃራኒ በመሰለፍ በአማራ ላይ ጦርነት ከከፈተ የብልጽግና አገዛዝ ጋር ግንባር የፈጠሩ ግለሰቦች የሚዘከር አለመሆኑን የፋኖ አመራር ገለጸ። ህወሓት የፌዴራል መንግስቱን በተቆጣጠረበት ወቅት ከትግራይ ክልል ታጣቂዎች በመላክ ሐምሌ 5 ቀን 2008 ዓ.ም ጎንደር ላይ የወቅቱ የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ሊቀመንበር የነበሩት ኮሎኔል ደመቀ ዘውዱን አፍኖ ለመውሰድ ያደረገው ጥረት በእምቢባይነት የከሸፈበት ኮሎኔሉን ጨምሮ በርካታ ጀግኖች ጉሮሮ ለጉሮሮ ተናንቀው በእምቢባይነት የጸኑበትና በሌሊት ታጥቀው መጥተው በህገወጥ መንገድ አፍነው ሊወስዷቸው ባሉ ላይ ራሳቸውን የመከላከል እርምጃ የወሰዱበት ታላቅ የጀግንነት ታሪክ ዛሬ እነ ኮሎኔል ደመቀ ዘውዱ በአማራ ህዝብ ላይ ጦርነት ካወጀው ብልጽግና አገዛዝ ጋር ግንባር ፈጥረው የሚዘክሩት ሳይሆን የዛሬ አማራ ህልውና ትግል መነሻ መሆኑን የፋኖ አመራር ገለጸ። ዛሬ በወልቃይት ጠገዴ ሰቲት ሁመራ ሐምሌ 5 ቀን 2008 ዓ.ም 10ኛ ዓመትን አስታኮ በዓል በማክበር ላይ የሚገኙት እነ ኮሎኔል ደመቀ ዘውዱ በአማራ ህዝብ ላይ ይፋ ጦርነት ካወጀው ብልጽግና ፓርቲ ጋር ግንባር ፈጥሮ በአማራ ህዝብ ላይ ጭፍጨፋ እየፈጸመ ካለው የአገዛዙ ስልጣን አስጠባቂ ጦር ወታደራዊ አዛዦች ጋር በአንድነት ማክበራቸው ታሪኩን የማይመጥን ከአማራ ህዝብ በተቃራኒ የተሰለፉና የአማራ ህዝብ ከቦታ ቦታ ወልቃይት ብረሳሽ ቀኝ የትርሳኝ በሚል የከፈለውን መስዋዕትነት የሚያራክስ ታሪካቸውን ለጥቅምና ስልጣን ሲሉ ባቆሸሹ ግለሰቦች ብቻ ቀኑ ሊዘከር እንደማይገባ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ዋንታ ባተ አንደኛ ኮር የህዝብ ግንኙነት ኃላፊ አርበኛ ሀቅ ያለው ጸጋ አለባቸው በማህበራዊ ገጹ ቀኑን አስታኮ ባሰፈረው አስተያየት ገለጸ። ሐምሌ 5 ቀን 2008 ዓ.ም የታሪኩ ተከፋይ ደግሞ ሰጠኝ ባብል፣ ሲሳይ ታከለ፣ ጎበዜ መልኬ ዋዋ፣ ደመቀ ዘውዱ፣ ሻለቃ ደጀኔ ማሩ፣ መቶ አለቃ ደጀኔ መንግስቱ፣ ሜጀር ጀነራል ዋንታ ባተ፣ አርበኛ ነጋው ባንታ ባተ፣ ዘራይ አዝመራው፣ ንግስት ይርጋ፣ ሙሃቤ በለጠ፣ ሞላጃው ሙላ አቋወቀና ሌሎችም ስማቸው ያልጠቀሰ ከ1000 በላይ የጎንደር አማራ ፋኖች በቀኑ የህወሓትን ድንገተኛ አፈና በመቃወም ያደረጉትን ተጋድሎ ያስታወሰው አርበኛ ሀቅ ያለው ጸጋ አለባቸው በወቅቱ የነበረውና በኋላም በግጭው የተገጨው ብአዴን የራሱን አሻራ ጭምር ያሳረፈበት ሐምሌ 5 ላይ መልካም አሻራ ያሳረፉ በመልካምነታቸው ታሪካቸው በወርቅ ቀለም እስካሁኗ ደቂቃ ጽፈው ሲያልፉ፣ አንዳንዶች ደግሞ ታሪካቸውን አቆሽሸው የታሪክ አተላ ሆነው በጥቁር መዝገብ ላይ ስማቸውን አስፍረው ከአብይ አህመድ ጎን መሰለፋቸውን በማንሳት በወቀሳ ጠቅሷል። ሐምሌ 5 ቀን 2008 ዓ.ም አድማሱን አስፍቶ የወቅቱ የአማራ ተጋድሎ ለመወለድ ምክንያት መሆኑን ወልቃይት ወይ ብረሳሽ ቀኝ ትርሳኝ የሚል አማራዊ ትውልድ ተፈጥሮ ከሐምሌ 24 ቀን 2008 ዓ.ም ጀምሮ በሚሊዮን የሚቆጠር እምቢ ባይ የነጻነት ድምፅ ከጎንደር ሰማይ ስር አስተጋብቶ በእንፍራንስ፣ ማክሰኝት፣ አዲስ ዘመን፣ እብናት፣ ወረታ፣ ደብረ ታቦር፣ ባህር ዳር፣ አዴት፣ ደብረ ማርቆስ፣ መራዊ፣ ዳንግላ፣ ሌሎችም የአማራ ከተሞች ያንገዛም ድምፆች ማስተጋባታቸውን በማስታወስ ይህንኑ ተከትሎ መስዋዕትነት እስከ መክፈል የተደረሰበት ቢሆንም ለዓመታት ታግያለሁ ያለው ቄሮ ያልቻለውን የአማራ ተጋድሎ በጥቂት ወራት ውስጥ የምኒልክ ቤተ መንግስትን እስከ መነቅነቅ የደረሰበትን ሂደት አስታውሷል። አገዛዙ በጊዜው አስቸኳይ ጊዜ አዋጅ ለማወጅ የተገደደበት ያልተደራጀ የአማራ ትግልም መስዋዕትነት ኦሮማራ በሚል የስልጣን ሰረገላ የተጠለፈበትና ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የወጡበት መጋቢት 24 ቀን 2010 ዓ.ም ብአዴን የተባለው የኮርቻ ስብስብ ኦህዴድን በጀርባው አዝሎ ምኒልክ ቤተ መንግስት አስገባና ለውጡን በነውጥ ቀየረው በማለት አርበኛ ወቀሳ አቅርበዋል። ይኸው ከዛ ጊዜ ጀምሮ ኢትዮጵያ የደም ምድር ሆናለች። ኢትዮጵያ ከኢትዮጵያዊነት ወደ ኦሮሚያነት እየተቀየረች ነው። የአብይ አማሮችም ከከተማ እስከ ጫካ ወረው በመያዝ በመቀነስ በመደመር ዘፋኝ ሆነው ባልገዋል። ይህ መራር እውነታ ነው። ኢትዮጵያ በታሪኳ እንዲህ ያለ ነውራዊ ታሪክ የፈጸመ አገዛዝ ገጥሟት አያውቅም በማለት እውነተኛ የወልቃይት ተጋድሎ ታሪክና የሐምሌ 5 መስዋዕትነት ዛሬ ታሪካቸውን በቆሸሹና አማራን እየጨፈጨፈ
ከሚገኘው አገዛዝ ጋር ግንባር በፈጠሩ ታሪካቸውን ባቆሸሹ ግለሰቦች የሚዘከር አለመሆኑን ጭምር አንስቷል። ሐምሌ 5 ሲታሰብ ቃላቸውን ለጠበቁ ለአማራ ሕዝብ ሲሉ መስዋዕትነት ለከፈሉ ጀግኖች ሰማዕታት ክብር መስጠት እንደሚገባ ከአብይ አገዛዝ ጋር የተለጠፉ ባንዶች እንደማይሳካላቸውና የአማራ ነጻነት እውን እንደሚሆን አርበኛ ሀቅ ያለው ጸጋ አለባቸው ሐምሌ 5ን አስታኮ ባሰፈረው አስተያየት ገልጿል። 4 ሶማሊያን ወጣቶች የአሜሪካ ሰንደቅ ዓላማን በአደባባይ በሶማሊያ መቃደሾ ከተማ ውስጥ መርገጣቸው የአሜሪካ መንግስትን አስቆጣም፣ የሁለቱ ሀገራት ግንኙነትን ሊያጨፈገግ ይችላል ሲል አስጠነቀቀ። እድሜያቸው ከ15 እስከ 22 ዓመት የሆኑ 4 የሶማሊያ መከላከያ ሰራዊት ልብስን የለበሱ ወጣቶችም ከ2 ቀናት በፊት በመቃደሾ ከተማ ውስጥ የአሜሪካ ሰንደቅ ዓላማን ሲረጋግጡ የሚያሳየው ተንቀሳቃሽ ምስል መሰራጨቱን ተከትሎ የሶማሊያ መከላከያ ሚኒስቴር በወሰደው ፈጣን እርምጃ ወጣቶቹ በቁጥጥር ስር ውለው ጉዳዩ እየተጣራ መሆኑን አስታውቋል። ይሁን እንጂ 4 ወጣቶችም የአሜሪካንን ሰንደቅ ዓላማን ከመሬት ላይ ጥለው ሲረጋግጡ የሚያሳየው ምስል መሰራጨቱ ያስቆጣው በመቃደሾ የሚገኘው የአሜሪካ ኤምባሲ ይህ አይነቱ ጸያፍ ድርጊት በአሜሪካና በሶማሊያ መካከል ለዘመናት የዘለቀው ያለውን የሁለትዮሽ ግንኙነትን አሉታዊ ተጽዕኖ ያሳድርበታልም ሲል አስጠንቅቋል። በሶማሊያ ውስጥ የሚንቀሳቀሱ ለሶማሊያ ሕዝብና ለአሜሪካ ጥቅም ጠንቅ የሆኑ ያላቸውን አሸባሪዎች በመቅጣትም በሚደረገው ዘመቻም ለሶማሊያ መንግስት በቢሊዮኖች ዶላር የሚቆጠር ከአሜሪካ ግብር ከፋይ የተወጣጣም የገንዘብ እርዳታ ማድረጉን አይዘነጋም ሲል ኤምባሲው አስታውቋል። የሶማሊያ መንግስት የመከላከያ ሰራዊቱን ደንብ ልብስ የለበሱ ወጣቶችን በፍጥነት ለህግ በማቅረብ ያሳየውን ፈጣን ጣልቃ ገብነትን ያደነቀው የአሜሪካው ኤምባሲም ተገቢውን አስተማሪ ቅጣትም እንዲቀጡ ሲልም ጠይቋል። ባለፈው አርብም 4ቱን ተጠርጣሪ ወታደሮችን በቁጥጥር ስር ያደረገው የሶማሊያ መከላከያ ሚኒስትር ተገቢው የሥነ ስርዓት ቅጣት እንደሚፈጸምባቸው አረጋግጧል። አይነቱ ህገወጥም ተግባር በፍጹም ተቀባይነት የለውም ሲልም አቋሙን ገልጿል። የፕሬዝዳንት ትራምፕ አስተዳደር በአፍሪካ ህብረት ጥላ ስር ለሶማሊያ የሚደረገውን ወታደራዊ እርዳታን እንደሚያቋርጥ በቅርቡ መግለጹ የአሜሪካን ብሔራዊ ሰንደቅ ዓላማ መቃደሾ ውስጥ መረገጡ ተከታታይነትም በብዙዎችም ዘንድም አነጋጋሪም ጉዳይ ሆኗል። ጠቅላይ ሚኒስትሩ እሳቸው በሚመሩበት ሀገር ዜጎች በነጻነት መንቀሳቀስ አለመቻላቸው ሲገለጽ በተደጋጋሚ ሌሎቹን በወቀሳ ለመክሰስ የሚሞክሩ ቢሆንም ዜጎች በተሽከርካሪ ከቦታ ቦታ መንቀሳቀስ እንዳቃታቸው ዛሬ በደብረ ማርቆስ አየር ማረፊያ ምርቃት ላይ ያደረጉት ንግግርን ተከትሎ ስልጣኑን ይዘዋል፣ ይህንን ችግር ያስተካክሉ በማለት ሹፌሮች ድምፃቸውን አሰምተዋል። በሀገሪቱ ሰላምና መረጋጋት በእርሶ ዘመን ማስፈን አይቻልም፣ ስልጣኑን ሊልቀቁ በማለት አንዳንዶች የችግሩ ምንጭ ጠቅላይ ሚኒስትሩና አስተዳደራቸው መሆኑን ጭምር በወቀሳ አንስተዋል። አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት። አሁን ሎንቺናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻህ በአውሮፕላን ተመልሷል። ቢሻህ በሎንቺና ግን በእኛ ጥረት መመለስ ይኖርበታል። በንጉሱ ጊዜ ተሰርቶ አገልግሎት ይሰጥ የነበረውና ተቋርጦ የቆየ ደብረ ማርቆስ አየር ማረፊያ ታድሶ አገልግሎት እንዲሰጥ መደረጉን ተከትሎ ጠቅላይ ሚኒስትር አብይ አህመድ ያደረጉት ንግግር ዜጎች በሳቸው አስተዳደር ከቦታ ቦታ በተሽከርካሪ መንቀሳቀስ አለመቻላቸው፣ እገታ፣ ግድያውን በተመለከተ በአገዛዛቸው ላይ የሚደርሰውን ወቀሳ ዛሬ በአንደበታቸው ለማረጋገጥ መሞከራቸው ይህ ችግር እንዲስተካከል ሹፌሮች ድምፃቸውን አሰምተዋል። ሰሞኑን ጠቅላይ ሚኒስትሩ በአገር ውስጥ በረራ የኢትዮጵያ አየር መንገድ 4 ሚሊዮን በላይ መንገደኞችን አጓጉዟል በማለት እንደ እድገት ለማንሳት ይሞክሩ እንጂ የሹፌሮች የጋራ ድምፅ የሆነው ማህበራዊ ገጽን ጨምሮ በጊዜው እንደ እድገት የሚቆጠር አይደለም። ዜጎች ህይወታቸውን ለማዳን ሲሉ አላቅማቸው በአውሮፕላን ለመጓዝ ተገደዋል። ይህም በአገሪቱ ሰላምና ጸጥታ ለመኖር የተሳፋሪዎችና አሽከርካሪዎች እየታገቱ መገደል፣ መዘረፍ ዋናው ምክንያት ነው የሚሉ ወቀሳዎች ሲቀርቡ የነበረ ሲሆን ዛሬ በደብረ ማርቆስ አየር ማረፊያ ምርቃት ላይ ጠቅላይ ሚኒስትሩ ያደረጉት ንግግር ይህንኑ ስጋት የሚያንጸባርቅ በመሆኑ ለመሆኑ እርስዎ በሚመሩት አገር ዜጎች ከቦታ ቦታ በተሽከርካሪ መንቀሳቀስ አለመቻላቸው እርስዎ ወደ ስልጣን ላይ ሲወጡ ያልነበረ ችግር ባለፉት 8 ዓመታት ዋና ችግር በሆነበት እንዴት ስልጣን ላይ ይቆያሉ የሚል የሰላ ትችት ከሚያቀርቡት ጎን ለጎን ሹፌሮች በማህበራዊ ገጻቸው ዛሬም ችግሩን የሚያውቁት ከሆነ ለምን ችግሩን አይፈቱልንም የሚል ጥያቄ ይዘው ቀርበዋል። በተሽከርካሪ የሚደረግ ጉዞ ችግር የፈጠረ ያለበትን ነገር እውቅና እንዳላቸው የሚገልጽ ንግግር ነው ያለው የሾፌሮች ማህበራዊ ገጽ። ግንዛቤ መኖሩ መልካም ነው፣ ችግሩን ለመፍታት መሰማራትና መነሳት ግን ለነገ የማይተው ስራ ነው በማለት ድሮ በአውሮፕላን የሚሄድ ገንዘብ አቅም ያለው
ነበር። አሁን ላይ በአንዳንድ አካባቢዎች አቅም ኖሮት ሳይሆን ስጋት ገብቶት ነው ለእግሩ ጫማ ሳያደርግ ሁሉ 8,000 ብር ከፍሎ በአውሮፕላን የሚሄድ ዜጋ የምናይበት ሁኔታ ተፈጥሯል። አንድ ገበሬ 2 ልጆቹ ዩኒቨርሲቲ ቢገቡ ለአውሮፕላን ጉዞ ብቻ በደርሶ መልስ እስከ 32,000 ብር መክፈል ግድ ይሆንበታል። በዚህ ምክንያት በሬውን እየሸጠ አምርቼ ከፍላለሁ በሚል እሳቤ አራጣ እየተበደረ ልጁን ትምህርት ቤት እየላከ ነው። ይህ ስጋት ወለድ የአውሮፕላን ጉዞ የብዙዎችን ቤት ፈትኗል፣ ብዙዎች ለችግር ዳርጓል። በአውሮፕላን መላክ ያልቻሉ ወደ ዩኒቨርሲቲ ያልገቡበት ሂደትም ተፈጥሯል በማለት የሾፌሮች ማህበራዊ ገጽ ችግሩን አሳይቶ ይህ ችግር መቼ ነው የሚቀረፈው ሲል ጠይቋል። በአሽከርካሪ በረዳቶችና ተሳፋሪዎች ላይ እየደረሰ ያለው ዝርፊያና ግድያ ሊቆም ይገባል። ይህንን ለማስቀረት የመንግስት ቁርጠኝነት ያስፈልጋል። ቴክኖሎጂ ባለበት አጋጅ ታጋችን ለረጅም ቀናት አፍኖ ስልክ ተደዋውሎ ገንዘብ የሚቀበልበት ሂደት ትኩረት አለመስጠትና ለችግሩ ያለው ምልከታ አናሳ መሆኑን የወለደው ነው በማለት ቅሬታውን አቅርበዋል። በዋናነት በኦሮሚያ ክልል ተስፋፍቶ የሚገኘው እገታና ግድያ አማራ ክልልን ጨምሮ በሌሎች ክልሎችም አልፎ አልፎ እየታየ ቢሆንም በስፋት በሚፈጸምበት ኦሮሚያ ክልል የክልሉ ባለስልጣናት የጸጥታ ሰዎች ጭምር ግንባር ፈጥረው የሚፈጽሙት ዘረፋና ጥቃት መሆኑ በተደጋጋሚ በወቀሳ ሲነሳ የቆየ ሲሆን ጠቅላይ ሚኒስትሩ ወደ ስልጣን ከመምጣታቸው በፊት እሳቸውን ለስልጣን ባበቃው በህወሓት የበላይነት በሚሽከረከረው ኢህአዴግ ዜጎች ከቦታ ቦታ በተሽከርካሪ ለመጓዝ ችግር እንዳልነበረባቸው ባለፉት 8 ዓመታት ሁከትና ብጥብጥ እንደ ስልጣን ማስቀጠያ ያደረጉት ጠቅላይ ሚኒስትሩ በህዝብ ላይ ሽብር እየፈጠሩ ስልጣናቸውን ለማስቀጠል እየሞከሩ ቢሆንም ችግሩ የሌሎች ሳይሆን የእሳቸውና የአመራራቸው ግንባር ቀደም ተጠያቂነት ነው የሚሉ ወገኖች አገር መምራት አልቻሉም፣ ጠቅላይ ሚኒስትሩ ስልጣን ሊለቁ ይገባል የሚሉ ቅሬታዎችና አስተያየቶችም አስከትለው አቅርበዋል። ስፔናዊ የባህር ውስጥ ፍጥረታት ተመራማሪው ጆሴም ኦሬታ በቅርቡ በካሪቢያን ደሴት ውስጥም ያገኙትን አዲስን ተምዘግዛጊ ፍጥረት በእውቁ በኬፕ ቬርድ ብሔራዊ ቡድን ግብ ጠባቂ አሊዳስ ቮሄና ስም እንዲጠራም ወሰኑ። የባህር ውስጥ ተመራማሪው ኦርቲያ አዲስ ያገኙት ፍጥረት መልኩ ቀይ መሆኑ በቅጽል ስሙ ላ ሮጃ የሚባለውን የስፔን ብሔራዊ ቡድን ከለበሰው ጋር በመመሳሰሉ ይህም የስፔን ብሔራዊ ቡድን በዓለም እግር ኳስ ውድድር ለግማሽ ፍጻሜ በመድረሱ ከመነጋገሪያዎች መካከል አንዱ መሆኑ ከግንዛቤ ውስጥ የከተቱት ኦርቴጋ ይህንን የስፔን ላ ሮጋ ብሔራዊ ቡድን ባለፈው ሰኔም በፈረንጆቹ ጁን 15 2026 ገትሮ በመያዝ አቻ 0-0 የወጣው የኬፕ ቬርድ ብሔራዊ ቡድን የ40 ዓመቱ ጆሴ ቬራ ዲያስ ማልቴዴ ወይም ብዙዎቹ ቮይላም በርካታ ግቦችን በማዳኑ አዲሱ የባህር ውስጥ ፍጥረትም በአንጋፋው ግብ ጠባቂ አሊዳስ ቮያም ስም ተሰይሟልን ብለዋል። በዓለም እግር ኳስ ውድድር ላይ ከተሳተፉት ብሔራዊ ቡድኖች መካከል በቆዳ ስፋቷ በህዝብ ቁጥሯም አነስተኛ የሆነችው ኬፕ ቬርድ ብሔራዊ ቡድን ወደ 32ቱ ምድብ በመሸጋገር በኋላም የወቅቱ የዓለም እግር ኳስ ሻምፒዮና አርጀንቲና ብሔራዊ ቡድንን በተጨማሪ ሰዓት 3-2 በሆነ ውጤት በመሸነፍ በታሪክ ውስጥ በቀላሉ የማይረሳም ትውስታን መጣላቸው ይታወሳል። የዚህ ብሔራዊ ቡድን የጀርባ አጥንት የሆነው ግብ ጠባቂው ቮዜና ቅድመ ስፔን ብሔራዊ ቡድን ግጥሚያ የነበረውን የኢንስታግራም ተከታዮች ቁጥር 50,000 የነበረ ሲሆን ድህረ ግጥሚያው ቮዜና ከ25 ሚሊዮን በላይ ተከታዮችን በማፍራት በኢንስታግራም ውስጥ ከፍተኛ ተከታይ ካላቸው የዓለማችን ግብ ጠባቂዎች መካከል ቁጥር 1 ለመሆንም በቅቷል። የኬፕ ቬርድ ብሔራዊ ቡድን ግብ ጠባቂን ያወደሱት ጆሴ ከፍተኛ አስተዋጽኦ ያደረጉት ተመራማሪው ኦርቲያም የዛሬ 3 ዓመት በአገሪቱ የኬፕ ቬርድ ከፍተኛ ብሔራዊ ሽልማትም ተሸላሚ ለመሆንም በቅተዋል። በኡጋንዳ ሰሜን ምስራቃዊ ግዛት ካራሞጃ በተከሰተ ድርቅ ምክንያት ባለፉት ሳምንታት ውስጥ በትንሹ 16 ሰዎች በረሃብ መሞታቸውን የአገሪቱ መንግስት አስታወቀ። በአካባቢው ሰብል ከሚዘራበትም ካለፈው ሚያዝያ ወር መጀመሪያ አንስቶ በቂ ዝናብ ባለመገኘቱ ሰብላቸው እንደወደመባቸው አርሶ አደሮችም ገልጸዋል። ባለሙያዎች በአካባቢያቸው ለሚከሰተው ተደጋጋሚ ድርቅ፣ የአየር ንብረት ለውጥ፣ በቂ ዝናብ አለመኖሩን፣ የደን መጨፍጨፍም፣ ከመጠን በላይ ደጋግሞ ማረስና የሰብል ተባዮችን በምክንያት ነትም ጠቅሰዋል። እነዚህ ተደማምረው የአካባቢው ማህበረሰብ ለከፋ ረሃብ መጋለጡም ታውቋል። የአገሪቱ ጠቅላይ ሚኒስትር ኖሆበን ናባለጃ እንዳሉትም የተከሰተው ድርቅ በሺዎች የሚቆጠሩ ቤተሰቦችን ያለ ምግብ እንዳስቀራቸው ገልጸው በመሆኑም ቢሮአቸው በድርቅ ለተጎዱ አካባቢዎች የሚውል ተጨማሪ የምግብ ግዥን ለማጽደቅም ለካቢኔው በመጪው ሰኞ ጥያቄ እንደሚያቀርብም ገልጸዋል። እስከዚያው ድረስ መንግስት የአስቸኳይ ጊዜ እርዳታ እያከፋፈለ እንደሆነ የተገለጸ ሲሆን በቆሎ፣ ማሽላና አኩሪ አተር
በብዛት የሚመረትባቸው አካባቢዎችም በድርቁ ክፉኛ የተጎዱ ሲሆን ከፍተኛ ምርት የማግኘት ተስፋንም አጨልሞታልም ተብሏል። የግብርና ባለሙያዎች በተሻለ አየር ትንበያ የመስኖ ግንባታና ድርቅን በሚቋቋሙ ሰብሎች ላይ እንዲሰሩም ጥሪም ጠቅላይ ሚኒስትሩ አቅርበዋል። የኡጋንዳም ከፊል በረሃማ የሆነው የሰሜን ምስራቅ አካባቢ ከዚህ ቀደም በከፍተኛ ድርቅ የተመታ ሲሆን እንደ ፈረንጆቹ አቆጣጠር የዛሬ 4 ዓመት በ2022 በሰሜን ምስራቅ ኡጋንዳ ከ2200 በላይ ሰዎች በረሃብና ከረሃብ ጋር ተያያዥነት ባለው በሽታ መሞታቸውን የሰብአዊ መብት ተቋማትም ገልጸዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።